የኢየሱስ ክርስቶስ የስቅለት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተከበረ ነው። በዓሉ በቤተክርስቲያኗ በተለያዩ ሃይማኖታዊ ስነ ስርዓቶች ነው እየተከበረ የሚገኘው። መንበረ ጸባዖት ቅድስት ሥላሴ ካቴድራል የምትገኘው ባልደረባችን ሳራ ስዩም በስፍራው ያለውን ሃይማኖታዊ ስነ ስርዓት ምን እንደሚመስል ልትነግረን በቀጥታ መስመራችን ላይ ትገኛለች። ሳራ እንደምናለሽ? አሁን የስግደትና ሌላውም ስነ ስርዓት እንዳለ እየተመለከትን እንገኛለን። አንቺ ባለሽበት አሁናዊ ሁኔታው በዝርዝር ምን ይመስላል? አመሰግናለሁኝ ለይኩን። በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለበዓለ ስቅለቱ በሰላም አደረሳችሁ። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ 7 አጽዋማት አንዱ ነው የአብይ ጾም። የአብይ ጾም 8ኛው ሳምንት የሰሙነ ሕማማት መጠናቀቂያ የስቅለት በዓል ላይ እንገኛለን። እንግዲህ የስቅለት በዓል ጌታችን ኢየሱስ ክርስቶስ ለሰዎች መዳን ሲል ራሱን የሰጠበት እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ሃይማኖታዊ ስርዓቶች ታስቦ ይውላል። እንግዲህ ነገረ ስቅለቱን የሚያስታውሱ የተለያዩ ሃይማኖታዊ መጽሐፎችም እየተነበቡ ስግደትና ጸሎት እየተደረገ በምህላም እንዲሁ በዓሉ የሚከበር ነው የሚሆነው። እንግዲህ በዚህ እኔ በተገኘሁበት በቅድስት ሥላሴ ካቴድራል ቤተክርስቲያን በርካታ የእምነቱ ተከታዮች እዚህ የስርዓቱን እየተከታተሉ እንዲሁም ደግሞ የስርዓተ ስቅለቱን እያከበሩ ነው የሚገኙት። ከጥቂት ደቂቃዎች በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስን ጨምሮ በርካታ ብፁዓን አባቶች እንዲሁም ደግሞ ሌሎች ቀሳውስቶችም እዚሁ ተከትለው ገብተዋል። እንግዲህ ይህ የሃይማኖት ስርዓት ለረጅም ሰዓት የሚቆይ ነው፣ እስከ ማታ 12 ሰዓት ማለት ነው። እንግዲህ በዚህ ማታ 12 እስከ 12 ሰዓት በሚቆየው የዚህ የነገረ ስቅለት በዓል የሚከበርበት በጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው በዚህ በስቅለት በዓል የተከወኑ አበይት ክዋኔዎች ምን ይመስላሉ የሚለው የሚከበርበት የሚታወስበት ነው። እንግዲህ በ3 ሰዓት በ6 ሰዓት እንዲሁም በ9 ሰዓት ምን ተከወነ እየተባለ እንግዲህ ጊዜ ሰዓቱ እየተባለ ስግደት የሚካሄድበት ነው ማለት ነው። እንግዲህ የስቅለት በዓል ሲከበር ለሰው ልጆች ኢየሱስ ክርስቶስ ራሱን አሳልፎ የሰጠበት እንደሆነ ይታወቃል። እንግዲህ ቀደም ብሎ ያልናገርናቸው አባት እንደገለጹት ይህ ለሰው ልጆች የተሰጠው ኢየሱስ ክርስቶስ ራሱን የሰጠበት ትልቅ ምሳሌ እንዳለውም አንስተዋል። አሁን ላይ እንግዲህ ሰው ለራሱን ብቻም ሳይሆን ለሌሎችም መኖር እንዳለበት ነው እንግዲህ መልእክታቸውን ያስተላለፉት። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ8 ሳምንት ውስጥ ይህ አብይ ጾም በተለያዩ ትርጓሜዎች የሚከበር ነው የሚሆነው። በተለይም ደግሞ ይህ ሰሙነ ሕማማት በአርምሞ በጸሎት በተለያዩ ሃይማኖታዊ ክዋኔዎች ይከወናል። በአጠቃላዩ እንግዲህ የዚህ የስቅለት በዓል ነውና በስቅለት በዓል ደግሞ የኢየሱስ ክርስቶስ ስቅለት ምን ይመስላል፣ ስቅለቱ እንዴት ነበረ፣ ለሰው ልጆች መሰቀሉ መገረፉን እያስታወሱ ስግደቱ ከሌሎች የሰሙነ ሕማማት ጠንከር ያለ ይሆናል ማለት ነው። ፀሐይ እስክትጠልቅም ድረስ ስግደቱ የሚቆይና ጸሎቱ የሚደረግ እንደሆነ ይታወቃል። ታዲያ በዚህ በቅድስት ሥላሴ አሁን ላይ 6 ሰዓት ነው። የ6 ሰዓቱ እየታወሰ በ6 ሰዓት በዚህ በቀትር 6 ሰዓት በኢየሱስ ክርስቶስ የስቅለት በዓል ቀን በምን ተከወነ፣ በእለቱ ምን ተደረገ የሚለው እየታወሰ ነው የሚሆነው። እንግዲህ ቆየት ከዚህ በኋላ ደግሞ የ9 ሰዓቱ ምን ነበረ የሚለው እየታወሰ በሐዘን ለሰዎች ልጆች ጸሎት የሚደረግበት ነው። እንግዲህ በዚህ የስቅለት በዓል ለአንድ ሰው ብቻ አይደለም ጸሎት የሚደረገው፣ ሁሉም መጥቶ ስለ ሰው ልጆች ኃጢአት ስለ ሰው ልጆች መዳን የተሰቀለው የኢየሱስ ክርስቶስ ስቅለት በማሰብ ማረን፣ ይቅር በለን እንዲሁም ደግሞ ለሀገር ለዓለም ድህነት የሚጸለይበት ነውና ይህ በዓል እንግዲህ ትልቅ በዓል ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በኋላ እንግዲህ ያው ትንሳኤው ነው የሚከበረው። ትንሳኤው እስኪደርስ ድረስ ደግሞ ሰሙነ ሕማማት በአርምሞ በስግደት በጸሎት ያለው ለሌለው በማካፈል በመርዳት የተቸገሩትን እንዲከበር ነው እንግዲህ አባቶችም የሚያዙት። በዚህም እየተመለከትን ያለ ነው እንግዲህ በርካታ ምእመናን እዚህ ተገኝተው ከጧት ጀምሮኛ ከመጣንበት ሰዓት ጀምሮ እንግዲህ ስግደቱን እየሰገዱ ጸሎት እያደረጉ እንደሆነ ተመልክተናል። ወደ ኋላ ላይ እንግዲህ ብፁዓን አባቶች አሉ እዚህ እሳቸውን እንግዲህ ካሉም እንግዳ ይዘን የምንቀርብ ነው የሚሆነው ሰዓት ካለን። ለአሁን ያለኝ መረጃ ይሄን ይመስላል። ይኩን ሳራ ከቅድስት ሥላሴ ካቴድራል ላደረስሽ መረጃ እናመሰግናለን።